እነ ሄርሜላና እነ አቤል ማለት ነው። በተለይ አቤል በራስክ ላይ እየፈረድክ ነው፣ ቢገባክ ማለት ነው። እነኚህን ልጆች እንደዚህ ማሰቃየታችሁ ሩታን በርቺ፣ በህጉ መንገድ በርቺ ማለታችሁ ነው፣ ቢገባችሁ ማለት ነው። ነገር ግን ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዝት ብዝዝት ይበልልኝ። እንግዲህ ዛሬም በትኩስ ነገር ይዤላችሁ መጥቻለሁ። ሄርሜላ እንግዲህ ከሰሞኑ ኖቤልና አቡሻ ሩሟ ድረስ ሄደው እያሰቃዩት ነበረ። ያው በጥፋቷ ነው፣ እነሱ ምንም አላጠፉም፣ የሄርሜላ ጥፋት ነው። ነገር ግን እንግዲህ ሄርሜላ የራሷን ጥፋት ልክ መልካም ነገር እንዳደረገ ሰው ጭራሽ ቦዲ ጋርዶቹን ይዛ መጣ። በቦዲ ጋርዶች እንግዲህ አቡሻንና ኖቤላን እያሰቃየች ነው። ይሄ ድርጊታችሁ ግን አያዋጣችሁም፣ እውነቱን ለመናገር ማለት ነው። ምክንያቱም እቺ ልጅ ማለትም ሩታ አብርሽ ቢፈርምላት ኖሮ እናንተ ወደ ህግ አካል ራሱ ማቅረብ አትፈልግም። አብርሽ ነው አልፈርምም ያለው። በዛ ንዴት ነው እሷም ወደ ህግ አካል የሄደችው። ምክንያቱም እየፈረመላት ስላልሆነ ማለት ነው። እናንተ እሱ ቢፈርምላት እሷ ወደ ህግ አካል ራሱ ከሄደች በኋላ ነገሮችን ለማቀዝቀዝ ወይም ደግሞ ነገሮችን በማለፍ እንትን ልትል ነበረ። ያኔ እሱ ከፈረመ በኋላ ምንም አይነት ነገር እንደማይፈጠር ነበረ ሩታ ትላንት የተናገረችው ማለት ነው። እናንተ ግን ዛሬ የሷን ወንድሞቿ የሚሆኑ ብቻ እየፈለጉትን ይሁኑ፣ ወንድሞቿ አይደሉም፣ በእርግጥ ግን ዘመድ ናቸው። እና እሷ ወንድሞቼ ናቸው። ግዴታ እኮ ወንድም ማለት እኮ እህትማማቾች ወይ ደግሞ ወንድማማቾች ማለት ግዴታ ከአንድ እናት ከአንድ አባት መወለድ የለባቸውም። መወለድ ቋንቋ ነው። ግን ስገዋ እስከሆኑ ድረስ ሩታን ብለው እስከ ተንቀሳቀሱ ድረስ በእንደዚህ አይነት መንገድ እነሱን ማሰቃየት ምን ያህል ንቀትና ምን አይነት ወንጀል ውስጥ እየገባችሁ እንደሆነ ቢገባችሁ ኖሮ ይሄን አታደርጉም ነበር፣ እውነቱን ለመናገር ማለት ነው። ሄርሜላ ባለ ብር ነች፣ ባለ ገንዘብ ነች። በገንዘቧ የፈለገችውን ነገር ማድረግ ትችላለች አይደለ? ሩታ ደግሞ በህግ ታሾራቸዋለች ማለት ነው። ገባችሁ? ከህግ የበለጠ ምንም ነገር የለም እዚች ጋር ማለት ነው። እናንተ አሁን እሷ በህግ ነው የምትሄደው፣ እኛ በገንዘብ ነው። በገንዘብ ብትሄዱ እየተሽለኮለኳችሁ ሰዓታትን ጠብቃችሁ ወይ በጨለማ ወይ በሆነ ታይም ነው የሆነ ነገር የምታደርጉት ማለት ነው። ህግ ግን ሌሊትና ቀን ነው የሚሰራው ማለት ነው። ገባችሁ? በጠራራ ፀሐይ ሄርሜላ አሁን ያልሆነ መንገድ ነው እየሄድሽ ያለሽው። የምሬን ነው፣ ያልሆነ መንገድ አቤላም ብትሆን ማለት ነው። ገባክ? ነገ ቤተሰቦችህ ጋር ሄደው የሆነ ነገር ቢፈጠር የሆነ ነገር ቢሆን ወደክ ሳይሆን ተገደክ ትሄዳታለክ። በዛ መንገድ ደግሞ መቀመቅ ትገባለክ ማለት ነው። አያችሁ? የናንተ የግል የፈለጋችሁን ነገር በግላችሁ የምታደርጉት የፈለጋችሁትን ነገር በግል የምታጨማልቁት ነገር ዞሮ ዞሮ ቤተሰብ ደረጃ ይደርሳል ማለት ነው። እቺ ሲጀመር አለሌ ናት። ቤተሰቦቿን ያኔ ምንም ያሳየችው ነገር የለም፣ ብቻዋን ነው። ግን ይሄ አቤል ተብዬው ነገ ቤተሰብ ጋር ቢሄድ ነገ አባት እህቶች ጋር ቢሄዱ የሆነ ነገር ቢፈጠር የማትመጣበት ምክንያት የለህም። ስለዚህ ምን ብትፈልጉ ነው? ምን ብታስቡ፣ ምን ብትደፍሩ ነው እንደዚህ አይነት ድርጊት የምታደርጉት? እንዴ በሷ ጥፋት እኮ ነው። ሄርሜላ እኮ የፈለጉትን ነገር ሄርሜላን ቢያደርጓት የሄርሜላ ጥፋት ነው ይሄ። አቤላ ቆይ እንዴት ነው እንደዚህ የጠገብከው? የቡሩክ ዕጣ አልደረሰክም ማለት ነው? የምር ዛሬ እነኚህ ልጆች ሽንት ቤት በተለይ ደግሞ ካሜራ ላይ ምን አለች በሉኝ። እነኚህ ልጆች ነገ ማለት ነው የትም ብትገቡ የትም አታመልጡም። በቃ ቡታጀራ ውስጥ እስካላችሁ ድረስ አታመልጡም። እና ያልሆነ ውሳኔ ያልሆነ ድርጊት ባታደርጉ፣ ልጅቷንም ወደ እልህ ባታስገቡ። እሷ አሁን የሱን ቤተሰቦች የአብርሽን ቤተሰብ ነጋሽዬን ነፍሬምን አይታ ፈርምና አንተም አትታሰርም ብለዋለች። ትላንትና ማለት ነው። በቃ እኔ ካንተም ፈልገው ፍርሚያ ነው ብለዋለች። ከዛ በኋላ አንተ እስር ቤት አይገባክም ትወጣለህ ብላለች። ግን እናንተ ደግሞ አብርሽ እንዲታሰር የበለጠ ቅጣት እንዲያገኝና እናንተም ደግሞ ከነ ዘራችሁ ለመታሰር ነው፣ እዛ እስር ቤት ለመበስበስ ነው።
እንደዚህ አይነት ድርጊት ያደረጋችሁት ማለት ነውና ለማንኛውም የዛሬ ደስታችሁ የዛሬ ሳቃችሁ ነገ ለቅሶ ሀዘን ሆኖ ቤታችሁ እንደማያንኳኳ አትዘናጉ ማለት ነው። ጌታን አትዘናጉ። እቺ ዛሬ ያደረጋችኋት ነገር ነገ ዋጋ ታስከፍላችኋለች ማለት ነው። አስባችሁታል? እንደዚህ በዚህ ልክ ምን አድርጓችሁ ነው? እነሱ እኮ ሩታን ብለው ነው በእናንተ ቤት አሁን በቃ ሄርሜላ ባለ ጊዜ ነች፣ ባለ ገንዘብ ነች። በገንዘብ አቤላ እኮ አይደለም እንደዚህ አይነት ጠንበል ሁለት ተውና የነሱን ግማሽ የሚሆን እንኳን አንድ ሰው አታመጣ። ትላንትና ተቸገርኩ ልታነቅ የምትል ሰው እያል ነበርክ እንዴ? ዛሬ በጋርድ ለመንቀሳቀስ ተውና፣ ይሄ የሄርሜላ ስራ ነው። ግን ይሄ ደግሞ መቼም ቢሆን አያዋጣችሁም። መቼም በዚህም ዙሪያ ደግሞ ሩታ ነገር ምን እንደምትወስን ደግሞ ለማየት ያበቃም ማለት ነው። ግን እንዲህ ባታደርጉ በቃ ባጭሩ እንደዚህ አይነት ድርጊት ባትሰሩ፣ እሱ በገባበት ይወጣል አብርሽ። እናንተ ደግሞ አርፋችሁ ብትቀመጡ፣ ሌላ ነገር ባታባብሱ። እንዴ ምን የሚሉት ነው ልጆቹን እንደዚህ ማሰቃየት? እህቱ እኮ ነች እዛ ከነ ልጇ የምትሰቃየው። አንቺ ምን አለብሽ? አቤል ደግሞ አቤል የእጅህን ታገኛለህ፣ ዋጋህን ታገኛለህ። አቤልማ እንዶ ሩታ አቤልን ካላስረገጠችው ሄርሜላና አቤልን ካላስረገጠችው እንደው ምን አለችው በሉኝ። ጌታ ምን አይነት ንቀት ነው እንዴ? አሰቃዩት እኮ ልጁን ደግሞ ሽንት ቤት። ኧረ ንቀት ደግሞ ለመስማት ያውቃችሁ ጌታን። ሩታማ ይሄን ነገር ካልተበቀለችው ሩቲ አይደለችም ማለት ነው ጋይስ። እኛም ደግሞ ይዘንላችሁ እንመጣለን። እና ወዶች ይሄ የዛሬ ትኩስ ወሬ ይሄን ይመስል ነበር። ሰበር ዜና ስላየው ነው ሮጬ የመጣሁት ማለት ነው። ቤቱን ሰብስክራይብ እያደረጋችሁ ተከታተሉኝ ማለት ነው። መልካም ጊዜ ይሆንላችሁ።